አይምሮአችን ሊቆሽሽ እንደሚችልና በየቀኑ የአይምሮ ንጽህና መጠበቅ እንዳለብን ስንቶቻችንን የምናውቀው? ልክ ገላችንን መታጠብ እንዳለብን ጥርሳችንን በየቀኑ መቦረሽ እንዳለብን ሁሉ የአይምሮ ንጽህናችንንም በየቀኑ መጠበቅ አለብን። አይምሮአችን በተለያዩ የሰዎች መጥፎ ንግግር ሊጎዳ ይችላል። የተለያዩ ሀሳቦች በሪሌሽንሺፕ ምክንያት በደረሰብን ነገሮች አይምሮአችን የተለያዩ ትንንሽ ቁስሎች በየቀኑ ያጋጥሙታል። ስለዚህ በየቀኑ ያችን ቁስል ማጽዳት፣ በየቀኑ ሳናጸዳ የምናልፍ ከሆነ ይጠራቀምና ለከባድ የአይምሮ ቀውስ ሊዳርገን ይችላል። ስለዚህ እንዴት ነው ይሄ አይምሮአችን ወይንም ስሜታችን መጸዳት ያለበት የሚለውን ማወቅ አለብን ማለት ነው። የመጀመሪያው ምንድነው? ያ መጥፎ ስሜት ውስጣችን እንደተፈጠረ ማወቅ አለብን። አንዳንዴ ምን እንደሆነ ያናደደን፣ ምን እንደሆነ ስሜታችንን የጎዳው ሳናውቅ ግን ስሜታችን ተጎድቶ በቃ ደስ የማይል ሙድ ውስጥ እንገባለን። ምንድነው ያናደደኝ ብለን ስንፈልግ እናገኘዋለን ያን ያናደደንን ነገር። ስለዚህ ምንድነው ያናደደኝ የሚለውን ፈልጎ ማግኘት የመጀመሪያው ስቴፕ ነው። ከዚያ በኋላ ያ የጎዳንን ስሜት ያ ስለ ጉዳዩ ነገር ለሌላ ሰው ማውራት። የምናወራው ግን ላገኘነው ሰው አይደለም። በጣም ለምናምነው ጓደኛ ሊሆን ይችላል፣ የቤተሰብ አባል ሊሆን ይችላል። ጉዳዩን ማውራት በስልክ ከቻለን በስልክ፣ በአካል ከቻለን በአካል። እንደዚህ አይነት የምናምነው ሰው ካጣን ደግሞ በወረቀት ወይም ዳይሪያችን ላይ እንጻፈው። ያቺ እለት ሳታልፍ ያ ጉዳይ በወረቀት ወይ በአፋችን ከውስጣችን መውጣት አለበት። ተሸፋፍኖ ኢትስ ኦኬ ብለን ሸፍነን ማለፍ የለብንም። መውጣት አለበት፣ ኤክስፕረስድ መሆን አለበት። ያ ሲሆን ተጸዳ ይባላል። ከአይምሯችን ይፈሳል ማለት ነው። ቦታውን ይዞ ቁጭ አይልም። እዛ አይምሯችን ላይ ቦታውን ይዞ ቁጭ አይልም። ስለዚህ አይደንቲፋይ ማድረግ፣ ጉዳዩ ችግሩ ውስጣችን እንዳለ ማወቅና ከዚያ በኋላ ማፍሰስ ወደ ወረቀት ሊሆን ይችላል፣ ወይንም ደግሞ ለጓደኛችን ሼር ማድረግ ያንን ሀሳብ። የመጀመሪያው ስቴፕ። ሁለተኛው ደግሞ አሉታዊ ስሜቶችን መዋጋት። ሰዎች በተናገሩት መጥፎ ቃል ምክንያት ውስጣችን አትረቢም፣ አታምሪም፣ ዋጋ የለሽም የሚል ነገር ይነግረናል። ውስጣችን ደግሞ ይደመርና በዛ ሰው ቋንቋ ላይ በዛ ሰው ጉዳት ላይ እንደገና ውስጣችንም መጥፎ ነገር እየመጣ ይነግረናል። ኖ እኔ ስለማረባ አይደለም፣ እኔ ስለማልጠቅም አይደለም፣ እኔ ዋጋ ስለሌለኝ፣ እኔ ቆንጆ ስላልሆንኩኝ አይደለም እቺ ሴትዮ እኔን ልትጎዳኝ የቻለችው ወይም ይሄ ሰውዬ እኔ ሊጎዳኝ የቻለው ምን ስለሆነ ነው? የራሱ ችግር ስለሆነ ነው፣ ሰው ስለሆነ ነው። እኛም እኮ ሰው እንጎዳለን አይደል እንዴ ሳናውቀው። ስለዚህ ሰው ሁሉ ሰው ይጎዳል። ሰው ፍጹም አይደለም። ሰውን እየጎዳ ወይንም እየተጎዳ የሚኖር ፍጡር ነው። ግን ዋናው ነገር ምንድነው? ያንን ማወቅ ነው። እንዴት ይጎዳኛል? በቃ ሰው ነዋ፣ መልአክ አይደለም፣ ፍጹም አይደለም። ከሰው ጋር እስከኖርን ድረስ ያ ሰው አንዱን ሰው እየጎዳ ነው የሚኖረው። ይሄንን ማወቅ በራሱ ሕክምና ነው። በቃ ሰው ከሰው ጋር ሲኖር እየተጎዳዳ ነው የሚኖረው። ከዚያ ይተላለፋል፣ ራሱን እያከመ ያልፈዋል ማለት ነው። ስለዚህ በውስጣችን የሚመላለሱ ኔጌቲቭ ቶቶችን፣ አሉታዊ መጥፎ ንግግሮችን ከራሳችን ጋር የምናወራውን ነገር መቀየር። አንቺ አትረቢም፣ አንቺ ቆንጆ አይደለሽም የሚለውን በጣም ቆንጆ ነሽ፣ በጣም የምትረቢ ነሽ፣ ለሌሎች የምትጠቅሚ ሰው ነሽ፣ ፈጣሪ በአምሳሉ የሰራሽ ምርጥ ሰው ነሽ፣ ይሄው ለፍተሽ ሰርተሽ ቤተሰብሽን የምትጠቅሚ ነሽ፣ ለሌሎች የምትተርፊ ነሽ፣ ጎበዝ ነሽ እያልሽ ራስሽን ማበረታታት፣ ለራስሽ መልካም ነገሮችን መንገር ያስፈልጋል ማለት ነው። ሌላኛው ደግሞ በየቀኑ ራሳችንን የምናጸዳበት፣ ኢሞሽናችንን የምናጸዳበት፣ አይምሯችንን የምናጸዳበት መንገድ ምንድነው? ለራሳችን ፍቅር መስጠት። ለራስ ፍቅር መስጠት ማለት ራሴን ወደዋለሁ ማለት አይደለም። ገላን መታጠብ ሊሆን ይችላል፣ ኤክሰርሳይዝ መስራት ሊሆን ይችላል፣ ስፖርት መስራት፣ ውሃ መጠጣት፣ ንጹህ መልበስ፣ ቴክ ኬር ማድረግ። በቃ ለራሳችን ንጹህ ጥፍራችን የተስተካከለ፣ ጸጉራችን የተስተካከለ፣ ጥሩ መኝታችን ንጹህ፣ በቂ እንቅልፍ ማግኘት፣ ውሃ በቂ መጠጣት፣ እረፍት ማድረግ። እነዚህ ነገሮች ለራሳችን የሚሰጡን በጣም የሚገርም ለውጥ አለ። በቃ ራሳችንን እንድናከብር በጣም ጥቅም ያለን ሰዎች መሆናችንን፣ ቫልዩ ያለን ራሳችንን ያልጣለን ሰዎች መሆናችንን ስሜታችንን ይለውጠዋል። ለራሳችን ፍቅር ስንሰጥ፣ ራሳችንን ስንንከባከብ ስሜታችን ራሱ ይለወጣል። ስለዚህ አይምሯችን ታከመ ማለት ነው። ሌላው ምንድነው? ጤናማ የአካልና የአይምሮ እንክብካቤ ልማድ ማዳበር፣ ሀቢቶችን መጻፍ፣
የሆነ ስሜታችንን በወረቀት የመጻፍ ልማድ ሊሆን ይችላል። ስለ ገጠመን ጉዳይ ሪፈር ማድረግ ጎግል ውስጥ ገብተን ሊሆን ይችላል። የሆነ የሚነበብ ነገር ፈልገን ስለዛ ነገር ማንበብ፣ ስዕል መሳል፣ ሙዚቃ ማዳመጥ፣ ስሜቶቻችንን ዳይቨርት የሚያደርጉ በቃ ጥሩ ሙድ ውስጥ የሚያስገቡ ልማዶች፣ ጥሩ የሆኑ ልማዶች፣ ጎጂ የሆኑ ልማዶች አላልኩም፣ ጎጂ የሆኑ ልማዶች አሉ። ሙዳችንን ለማስተካከል ተብሎ አንዳንዴ ወደ መጠጥ ይሄዳሉ፣ ወደ ሱስ ነገር ይሄዳሉ። ያ ጎጂ ልማድ ነው። እነዚህ ግን ጥሩ ልማዶች ነው የሚባሉት። ሙዚቃ ማዳመጥ፣ ዳንስ መደነስ ሊሆን ይችላል፣ ስዕል መሳል ሊሆን ይችላል፣ ጽሁፍ መጻፍ ሊሆን ይችላል። የደረሰብንን ነገር በድርሰት መልክ ሊሆን ይችላል፣ በስቶሪ መልክ ሊሆን ይችላል መጻፍ ወይንምና ለሌሎች ደግሞ ታሪክ እንዲሆን ለሌሎች ማስተማሪያ እንዲሆን ማስቀመጥ ሊሆን ይችላል። ሌላው ደግሞ ታክቲክ ምንድነው? በየቀኑ ራሳችንን የምናክምበት ከሰዎች ጋር ማውራት። አንዲትም ቃል ደህና አደርሽ፣ ደህና ዋልሽ፣ በቃ ለኛ ያስባሉ ብለን ለምናስባቸው ሰዎች ቢያንስ ደውለን እንዴት ዋልሽ፣ ደህና ነሽ ወይ? እነሱ አይደሉም እኛን የግዴታ ደህና ዋልሽ ወይ ማለት ያለባቸው፣ እኛ ቅድሚያውን ወስደን ደህና ዋልሽ ወይ። በቃ ለሌሎች መድረስ በራሱ የሰውነት አንዱ ምልክት ነው። ሰው መሆናችንን ያስታውሰናል። ሌሎችን ደርሰን አይዞሽ በርቺ የሚል ቃል ስንሰጣቸው ከራሴ አልፌ ለካ ሌሎችን ስሜት ማከም እችላለሁ የሚለው ነገር ወደ ውስጣችን ይመጣል። ጠንካራ መሆናችንን ይነግረናል ማለት ነው። ቫልዩ ያለን መሆናችንን ይነግረናል ማለት ነው። ስለዚህ ኢሞሽናል ሃይጂን ወይም የአእምሮ ንጽህና በየቀኑ የምንጠብቀው ጉዳይ ነው ማለት ነው። አመሰግናለሁ። በተለይ እዚህ ጋር መጨመር የምፈልገው ነገር ደግሞ ምንድነው? ዳይሪ፣ ሁላችንም ዳይሪ ቢኖረን ጥሩ ነው። ምክንያቱም በየቀኑ ኢሞሽናል ዳሜጅ የማይገጥመው ሰው የለም። ደስታም ይሁን ሀዘን፣ ሰዎች የተለያዩ ስሜቶችን በየቀኑ ያስተናግዳሉ። እነዚህ ስሜቶች ብዙዎቹ ወደ ወረቀት መስፈር ያለባቸው ናቸው። ምክንያቱም አንዳንዴ ለሰዎች የማናወራቸው ስሜቶች አሉ፣ ማናወራቸው ገጠመኞች አሉ፣ ልንነግራቸው በጣም ፐርሰናል የሆኑብንና ልንነግራቸው የማንፈልጋቸው ጉዳዮች አሉ። እነዚህን ግን ወደ ዳይሪ ማስፈር እንችላለን። ስለዚህ ዳይሪ ላይ ነገሮችን አሰፈርን ማለት ደግሞ በተወሰነ መልኩ ከጭንቅላታችን ላይ ጫና ቀንሰናል ማለት ነው። በዛ መልኩ ይህንን ልማድ ብናዳብር በጣም ወደፊት ተጠቃሚ እንሆናለን። ያንን ዳይሪ ኮሌክት አድርገን ስቶሪ መጻፍ እንችላለን። ስቶሪ ቴሊንግ ቪዲዮዎችን መስራት እንችላለን። ዳይሪ በጣም ቆንጆ ሀቢት ነው እና ሪኮመንድ አረጋችኋለሁ። በተቻለ አቅም የሰው ልጅ ዳይሪ ቢኖረውና ዴይሊ የገጠሙትን ነገሮች በጽሁፍ ቢያስቀምጥ ቆንጆ ነው ብዬ አስባለሁ። በተረፈ ቪዲዮዬን ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አዲስ ነኝ፣ አበረታቱኝ። እወዳችኋለሁ። አሁንም እያበረታታችሁኝ ያላችሁትን ሁላችሁንም እጅግ በጣም ነው ማመሰግነው። መልካም ጊዜ እመኝላችኋለሁ።